ራስን የማስከበር ጥበብ። በህይወትህ ውስጥ ሁሉንም ሰው ለማስደሰት እየሞከርክ ራስህን ግን አጥተኸው የምታውቅበት ጊዜ አለ? እስቲ ቆም ብለህ አስበው። በዩኒቨርሲቲ ቆይታህ፣ በሥራ ቦታህ ወይንም በጓደኞችህ መሃል አይ ማለት እየፈለግክና በውስጥህ እየተቃጠልክ፣ ነገር ግን እሺ ያልከው ስንት ጊዜ ነው? ጓደኞችህ የራሳቸውን ፍላጎት ያስቀድማሉ። አንተ ግን እነሱን ላለማስቀየም ስትል ሁልጊዜ የራስህን ሰላም አሳልፈህ ትሰጣለህ። ይሄ ታሪክ ለአንተ አዲስ ላይሆን ይችላል። ምናልባትም ዛሬ ጠዋት ከቤት ስትወጣ ወይንም ትላንት ማታ ከአንድ የቅርብ ሰው ጋር ስትነጋገር የደረሰብህ እውነታ ነው። ካፌ ውስጥ ተቀምጣ ከጓደኞች ጋር ስታወራ የራስህ እውነት እያለህ እነሱ እንዳያገሉህ ወይንም ገገማ ተብለህ እንዳትፈረጅ ስትል ብቻ ያላመንክበትን ሐሳብ ደግፈህና አንገትህን ነቅንቀህ ታውቃለህ። ይህንን ስታደርግ በውስጥ የሚፈጠረው ያ ጨቋኝ ስሜት የራስህ ክብር ቀስ በቀስ እየተሸረሸረ መሆኑን የሚነግርህ የነፍስህ ማጠንጠኛ ድምፅ ነው። እውነታው ይሄ ነው። ሌሎቹን ለማስደሰት የምታደርገው ጥረት በመጨረሻ ማንም የማያከብረውና ማንነቱ የደበዘዘ ሰው ያደርጋል። ከዚህ በመቀጠል ለራስህ ያለህን ክብር ዝቅ ከሚያደርጉ ልማዶች ተላቀህ የራስህን ወርቃማ የክብር መንገዶችን የምትገነባባቸው ሚስጥሮች አጠር አድርገን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብረኸኝ የምትቆይ ከሆነ መጨረሻ ላይ በሰዎች ፊት ራስህን የተከበርክ ለማድረግ የሚያስችልህን ድብቅና ወሳኝ ጥበብ እንደምነግርህ ቃል እገባልሃለሁ። መልካም ቆይታ። ቁጥር 1 የጥቅምና የብዝበዛ ወጥመዶች። ለምሳሌ በዩኒቨርሲቲ ቆይታህ ግሩፕ አሳይመንት ስትሰሩ ሙሉ ስራውን አንተ ብቻ ለፍተህ ሰርተህ ምንም ያረዱህንና ክላስ እንኳን የማይመጡትን የጓደኞችህን ስም ዝርዝሩ ላይ በኩራት አስፍረህ ታውቃለህ። አሊያም ደግሞ በሥራ ቦታ ሰነፍ የሆነው የሥራ ባልደረባ እችን ነገር ጨርስልኝ ብሎ ሲጭንብህ የራስህ ክምር ሥራ ያለብህ እንኳን ፈገግ ብለህ የተቀበልከው ስንት ጊዜ ነው? ሰዎች አንተን ማክበር የሚጀምሩት አንተ ለራስህ ጊዜ፣ ጉልበትና ዕውቀት ክብር መስጠት ስትጀምር ብቻ እንደሆነ ልብ በል። ታዋቂው የሥነ ልቦና ባለሙያ ካርል ሮጀርስ እንደሚለው አንድ ሰው ራሱን ሙሉ በሙሉ መቀበል ካልቻለ ያንን የጎደለውን የውስጥ ፍቅርና ክብር በውጭ ሰዎች ፍላጎትና ምስጋና ለመሙላት በእጅጉ ይደክማል። ሰዎች አንተን ተረግጠህ እንድትኖር የሚፈቅዱት አንተ ራስህ እኔን መርገጥ ትችላላችሁ የሚል መልእክትን በባህሪ ስለምታስተላልፍ ብቻ ነው። ለአንድ ሰው ሁልጊዜ ያለምንም ቅድመ ሁኔታና ያለምንም ገደብ የምትገኝ ከሆነ ያ ሰው ያንተን መገኘት እንደ መብት እንጂ እንደ ትልቅ ስጦታ ማየቱን ያቆማል። ያኔ ያንተ ዋጋ በእነሱ ዓይን ይረክሳል። እስቲ ቆም ብለህ ራስህን ገምግም። አንተ ጋር ሰዎች የሚመጡት ችግር ሲገጥማቸውና እርዳታ ሲፈልጉ ብቻ ነው ወይንስ ደስታቸውንና ስኬታቸውንም ጭምር ካንተ ጋር ይጋራሉ? በህይወት ውስጥ ላሉት ሰዎች የምትሰጠው ፍቅርና ትኩረት እነሱ ላንተ ከሚሰጡት ጋር የሚመጣጠን ነው ወይንስ አንተ ብቻ እየለፋህ እነሱ ግን ጠብታ እንኳን አይለግሱህም? ይህንን አለመመጣጠን እያወቅህ ዝም ካልክ የራስህን ክብር በገዛ እጅህ እየቀበርክ መሆኑን ልብ በል። ቁጥር 2 ጤናማ ድንበር ማስቀመጥ። ድንበር ወይንም አጥር ሲባል መጀመሪያ በአእምሮአችን ላይ የሚመጣው ሰዎችን መግፋት፣ ራስን መነጠል ወይንም ፍቅርን መከልከል ሊሆን ይችላል። ነገር ግን በእውነተኛው የሥነ ልቦና ትርጉሙ ድንበር ማለት ሰዎችን ካንተ ማራቂያ ሳይሆን ሰዎች አንተን ሳይጎዱና ሳያቆስሉ እንዴት አብረው ሊኖሩ እንደሚችሉ የምታስተምርበት መመሪያ መጽሐፍ ማለት ነው። ልክ የአንድ ሀገር ድንበር የሀገሪቱን ሰላምና ደህንነት ለመጠበቅ እንደሚያስፈልገው ሁሉ ያንተም ስነ ልቦናዊ ስሜታዊ ድንበር ያንተን የአእምሮ ሰላም ለመጠበቅ እጅግ በጣም ወሳኝ ነው። አንጋፋው የሥነ ልቦና ባለሙያ ሄንሪ ክላውድ ባውንደሪስ በተሰኘው መጽሐፉ ላይ እንደሚገልጸው ድንበር የሌላቸው ሰዎች የራሳቸውን ሕይወት የመምራት አቅም ያጣሉ። የትኛው የነሱ ኃላፊነት እንደሆነና የትኛው ደግሞ የሌሎች ሰዎች ኃላፊነት እንደሆነ መለየት ያቅታቸዋል። እንዲሁም በሌላ ሰው ስሜትና ስህተት ሁሉ ራሳቸውን ጥፋተኛ ያደርጋሉ። አንድ ጥያቄ ልጠይቅህ። አንድ ጓደኛህ በራሱ ስንፍና ወይንም ስህተት ምክንያት ችግሩ ሲወድቅ ያንን ችግር ለመፍታት የራስን ሰላምና ገንዘብ መስዋዕት አድርገህ ካልደረስክለት ትልቅ የጥፋተኝነት ስሜት ይሰማሃል? መልስህ አዎ ከሆነ የሌላውን ሰው ኃላፊነት በገዛ ትከሻ ላይ የተሸከምክ እንደሆነ እወቅ። እስቲ አንድ ጊዜ ቆም ብለህ ይህንን ጠቃሚ ጥያቄ ራስህን ጠይቅ። በሕይወት ውስጥ ሰዎች ካንተ ጋር ባላቸው ግንኙነት ምን ያህል እንዲቀርቡ ትፈቅዳለህ? የትኛው ንግግራቸው ወይንም ባህሪያቸው ነው መስመር የሚያልፈው? ይህንን መስመር በግልጽ ካላስቀመጥክ እመነኝ፣ ሰዎች አንተን መቼና የት ማቆም እንዳለባቸው አያውቁም። ድንበር ማስቀመጥ መጀመሪያ ላይ ፍርሃትንና ጭንቀትን ሊፈጥር ይችላል። ሰዎች ተቀየረብን ወይንም ኮራብን ብለው ሊያሙህ ይችላሉ። ነገር ግን እውነታው ይሄ ነው። ድንበርህን ስታስከብር የሚቆጡ ሰዎች አንተ ድንበር ሳይኖርህ በነፃነት ይጠቀሙብህ የነበሩ ብቻ ናቸው። ቁጥር 3 አይሆንም የማለት ኃይል። አይ የምትለው ቃል በዓለማችን ላይ ካሉ አጫጭር ቃላት አንዷ ብትሆንም ለመናገር ግን እጅግ ከባዱ ቃል እሷው ናት። ለብዙዎቻችን አይ ማለት ሰዎችን መግፋት፣ ክፉ መሆን ወይንም ፍቅርን መንፈግ ይመስለናል። ነገር ግን እውነታው ፍጹም ተቃራኒ ነው።
ለሌሎች ሰዎች የማይገባ ጥያቄ ወይንም ፍላጎት አይ ማለት ካልቻልክ ለራስህ የአእምሮ ሰላም፣ ለግል ራዕይህና ለደስታህ አዎ ማለት በፍጹም እንደማትችል እወቅ። በዕለት ተዕለት ሕይወታችን ውስጥ ይህንን ፍልሚያ ሁልጊዜ እናየዋለን። ለምሳሌ ቅዳሜና እሁድ ለራስህ እረፍት ለመስጠት ወይንም ለፈተና ለመዘጋጀት ወሰነህ ሊሆን ይችላል። ነገር ግን አንድ ጓደኛህ ደውሎ እባክህን ዛሬ እዚህ ቦታ አብረን እናሳልፍ ሲልህ በውስጥ ፍላጎት ባይኖርም እንኳን እሱን ላለማስቀየም ስትል ብቻ የራስን እቅድ ሰርዘህ ትሄዳለህ። በስነ ልቦና ሳይንስ ውስጥ ያለ አንድ ትልቅ እውነት አለ። ለሰዎች የምትሰጠው አይ የሚል ምላሽ ያንተን ማንነትና ምርጫ ይገልጻል። አይ ስትል እኔ የራሴ ሕይወት፣ የራሴ ምርጫና የራሴ ገደብ ያለኝ ነፃ ሰው ነኝ የሚል መልእክትን ለዓለም እያስተላለፍክ እንደሆነ እወቅ። ታዋቂው የቢዝነስ መሪ ዋረን ቡፌት በአንድ ወቅት እንደተናገረው በስኬታማ ሰዎችና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ልዩነት እጅግ ስኬታማ የሆኑት ሰዎች ለሁሉም ነገር ማለት ይቻላል አይ የሚሉ መሆናቸው ነው። ይሄ ማለት ግን ለሰዎች ክፉ መሆን ማለት አይደለም። ይልቁንም ለራስህ ውድ ጊዜ ትልቅ ቦታ መስጠት መቻል ማለት ነው። በመጨረሻም በራስ መተማመንህን የእውነት ሊገነባ ወደሚችለው ድብቅና ምስጢራዊ ጥበብ እየተቃረብን ነው። ከዛ በፊት ግን ራስህን ለማስከበር በምትሞክርበት ወቅት ስለሚገጥሙ ፈተናዎች አጠር አድርገን እንመልከት። እስካሁን አብረኸኝ ካለህ የቪዲዮ ሐሳብ ተመችቶሃልና ላይክ እና ሰብስክራይብ ማድረግህን እንዳትረሳ እላለሁ። ቁጥር 4 ራስን ማክበር። ራስን የማስከበር ጥበብ ትልቁ ፈተና የሚገጥመው በምናደርጋቸው ዕለታዊ ግንኙነቶች ውስጥ ነው። እኛነታችን የሚገለጸውና የሚፈተሸው በተለይ በአራት ዋና ዋና የህይወት አውዶች ውስጥ እንደሆነ በፍቅር፣ በጓደኝነት፣ በቤተሰብና በሥራ ቦታ። በእነዚህ ግንኙነቶች ውስጥ ራስን ማክበር ካልተቻለ ህይወት ትርጉም አልባና አድካሚ ወደ መሆን ትቀየራለች። በመጀመሪያ በፍቅር ግንኙነት ውስጥ ራስን ማክበር ምን እንደሚመስል እንይ። ብዙ ወጣቶች ፍቅር ማለት የራስን ማንነት ማጥፋትና ለሌላው ሰው ሙሉ በሙሉ መቅለጥ ይመስላቸዋል። በተለይ በዩኒቨርሲቲ ቆይታ ወይንም በትዳር መጀመሪያ ዓመታት ላይ የፍቅር አጋርህን ላለማጣት ስትል ብቻ ያንተን የህይወት ዓላማ፣ እሴቶችና ጓደኞችህን ጭምር የምተው ከሆነ ይሄ ፍቅር ሳይሆን ራስን መበዝበዝ ነው። እውነተኛ ፍቅር የራስን ክብር ይዞ አብሮ ማደግ እንጂ የአንዱን ክብር መስዋዕት በማድረግ የሌላውን ፍላጎት መሙላት ማለት አይደለም። አጋርህ ያንተን ምርጫ፣ አስተያየትና የግል ጊዜህን የማታከብር ከሆነ ያ ግንኙነት በፍጹም ጤናማ አይደለም። ሁለተኛው የጓደኝነት መስመር ነው። በእኛ ባህል ጓደኝነት ለዘላለም የሚለው እሴት ትልቅ ነገር እንደሆነ ይታወቃል። ነገር ግን አንዳንድ ጓደኝነቶች መርዛማ ሊሆኑ ይችላሉ። ስኬትን የማይደግፉ፣ ሁልጊዜም አንተን ዝቅ አድርገው በመቀለድ የሚደሰቱ ወይንም እነሱ ጋር ብቻ እንድትገኝ የሚፈልጉ ጓደኞች ካሉህ ቆም ብለህ ማሰብ ይኖርብሃል። እውነተኛ ጓደኛ ያንተን ስኬት ልክ እንደራሱ የሚያይና ድንበርህን የሚያከብርልህ ሰው ብቻ ነው። በሶስተኛ ደረጃ የቤተሰብ ግንኙነትን እናገኛለን። ይሄ ምናልባትም በባህላችን ውስጥ እጅግ ስስና ከባዱ ክፍል ነው። ቤተሰብን ማክበር፣ መርዳትና መታዘዝ የህይወታችን መሰረት ነው። ነገር ግን ቤተሰብን ማክበር ማለት የራስን የህይወት ምርጫ አሳልፎ መስጠት ማለት አይደለም። ብዙ ወጣቶች ቤተሰቦቻቸው የሚፈልጉትን የትምህርት ክፍል ወይንም የሥራ መስመር ብቻ ለመከተል ሲሉ የራሳቸውን የውስጥ ጥሪ ይገላሉ። ቤተሰብን በፍቅርና በአክብሮት እየረዱ የራስን እውነተኛ መንገድ ማስረዳትና በራስ በመተማመን መጓዝ ግን ራስን የማስከበር ትልቁ ጥበብ ነው። ሌላው በሥራ ቦታ ራስን ማክበር እጅግ ወሳኝ ነገር ነው። በሥራ ቦታ ያንተን አቅምና ጉልበት የሚበዘብዙ፣ ሥራህን የማይመጥን ዝቅተኛ ክፍያ የሚከፍሉ ወይንም በንግግራቸው ሰብአዊነትህን የሚነኩ አለቆችና የሥራ ባልደረቦች ሲገጥሙህ ዝም ማለት የለብህም። ለሥራህ ታማኝና ትሑት ሁን፣ ነገር ግን ለሰብአዊ ክብርህም ጭምር ጠበቃ ልትሆን ይገባል። በመጨረሻም እነግርሃለሁ ወዳልኩህ ወሳኝ ወደው ሚስጥር ላይ ደርሰናል። በራስ መተማመንህን የሚገነባው ድብቁ ሚስጥር። ብዙ ጊዜ ሰዎች በራስ መተማመንንና የራስ ክብርን አንድ አድርገው ያስባሉ። ነገር ግን እነዚህ ሁለት ጽንሰ ሐሳቦች ተመሳሳይ ቢመስሉም በስነ ልቦና እይታ ግን ፍጹም የተለያየ መሰረት ያላቸውና በሕይወታችን ላይ ያላቸው ተጽዕኖም የተለያየ ነው። ይህንን ስውር ልዩነት በሚገባ መረዳት ራስን የማስከበር ጥበብን ወደ ተሻለ ደረጃ ለማሳደግ ወሳኝ እርምጃ ነው። በራስ መተማመን ማለት በአንድ በኩል ለምናከናውናቸው ተግባራት፣ ለክህሎቶቻችንና ለአቅማችን ያለን እምነት። ለምሳሌ ያህል በዩኒቨርሲቲ ውስጥ መድረክ ላይ ወጥተህ በሺዎች ለሚቆጠሩ ተማሪዎች ንግግር ለማድረግ ስትደፍር ወይንም በሥራ ቦታ አዲስ ፕሮጀክት ተሰጥቶህ ያንን በጥራት መስራት እንደምትችል ስታምን ይሄ በራስ መተማመንህ ከፍ ማለቱን ያሳያል። በራስ መተማመን ከውጫዊ ስኬቶች፣ ከምናገኘው ውጤት፣ ከምናሳየው ችሎታና ከሰዎች አድናቆት ጋር በቀጥታ የተያያዘ ነው።
በሌላ በኩል የራስ ክብር ወይንም የውስጥ ዋጋ የምንለው ግን ፍጹም የተለየ ነው። እሱም ምንም አይነት ውጫዊ ስኬት፣ ማዕረግ፣ ሀብት ወይንም የሰዎች አድናቆት ሳይኖር ለራሳችን የምንሰጠው መሰረታዊ ዋጋና ፍቅር ነው። በራስ መተማመን ይህንን ስራ መስራት እችላለሁ የሚል እምነት ሲሆን፣ የራስ ክብር ግን ይህንን ስራ በወድቅም እንኳን እኔ አሁንም ያለኝ ዋጋ የተከበርኩና ፍቅር የሚገባኝ ሰው ነኝ ብሎ ራስን በሙሉነት መቀበል መቻል ነው። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚያ አበቃን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ እንላለን። መልካም ቆይታ።